ትናንትና በዘንድሮ የፕሪሚየር ሊግ የውድድር ዓመት የነበራቸውን ጨዋታ ከክሪስታል ፓላስ ጋር የነበራቸውን ጨዋታ 2-1 በማሸነፍ በስተመጨረሻ የፕሪሚየር ሊግ ዋንጫቸውን ማንሳት ችለዋል። ስለዚህ ከ22 ዓመት በኋላ አርሰናል አር ፋይናሊ ባክ ኦን ቶፕ። አርሰናል በድጋሚ የፕሪሚየር ሊጉን ዋንጫ ማሸነፍ ችለዋል። አሁን ደግሞ የአውሮፓንም ዋንጫ ይፈልጋሉ ማለት ነው። ወደ ማንቸስተር ዩናይትድ ቤት ደግሞ በምንሄድበት ጊዜ የማንቸስተር ዩናይትድ ብዙ የተለያዩ ዜናዎች አሉ። ከዛ ግን ዩናይትድ አር ባክ የሚሉት ዜናዎች በተለያዩ የዜና ምንጮች እየተዘገቡ ነው ያሉት። እሱ ብቻ ሳይሆን ብሩኖ ፈርናንዴዝ ትላንትም ክብረ ወሰን ሰብሯል። ከዛ በተጨማሪ ደግሞ የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ በመሆን ከሩበን አሞሪም በኋላ ማንቸስተር ዩናይትድን ሲያሰለጥን የነበረው የቀድሞ የማንቸስተር ዩናይትድ ተጫዋች ማይክል ካሪክ እንግዲህ የእሱ አዲስ ኤራ ወይም ደግሞ የእሱ በቀጣይ ውድድር ዓመት የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኗል። ወደ ሊቨርፑል በምንሄድበት ጊዜ እንግዲህ የሙሐመድ ሳላ ኢሞሽናል ጉድባይ ወይም ደግሞ ስሜት የተቀላቀለበት ትላንትና ደጋፊዎቹን ሞሳላ ተሰናብቶ ነበረ። ስለዚህ አንፊልድ ሞሳላን እና አንዲ ሮበርትሰንን ተሰናብተዋል እና ምናልባትም ሊቨርፑል በድጋሚ ተመሳሳይ ላይሆን ይችላል የሚሉ ዘገባዎች አሉ። ስለዚህ ሳላ አንፊልድን ትቶ ሄዷል ወይም ከአንፊልድ ወጥቷል። ሊቨርፑሎች ደግሞ በድጋሚ ቡድኑን የመገንባት ስራ ይጠበቅባቸዋል። ስለዚህ ካሉት ዜናዎች ከአርሰናል ነው የምንጀምረው። አርሰናሎች ያው እንደነገርኳችሁ የፕሪሚየር ሊጉን የውድድር ዓመት ክሪስታል ፓላስን 2-1 በማሸነፍ የፕሪሚየር ሊጉን ዋንጫ ከ22 ዓመት የዋንጫ ድራውት ወይም ደግሞ ታይትል ድራውት ወይም ደግሞ የዋንጫ ድርቅ በኋላ ከ22 ዓመት በኋላ ማንሳት ችለዋል። ጋብሪኤል ጄሱስ እና ኖኒ ማዱዌኬ ናቸው ትላንትና ለአርሰናል ጎሎቹን ማስቆጠር የቻሉት። በስተመጨረሻ ሰዓት ላይ ምናልባት ጨዋታውን ከተመለከታችሁት አርሰናል ኦልሞስት አቻ ሊወጡ ነበረ። በአቻ ማለት ውጤቱን አይቀይሩም፣ ግን ያናደር ነበር። ለማንኛውም አርሰናሎች 3 ነጥብ ይዘው በድል የውድድር ዓመቱን ማጠናቀቅ ችለዋል። ስለዚህ የሚኬል አርቴታ ቡድን ከማንቸስተር ሲቲ በ7 ነጥብ ርቆ ነው እንግዲህ ዋንጫውን ትላንትና ማንሳት የቻለው። አርሰናል ሌፍት ፕሪሚየር ሊግ ትሮፊ አፍተር 22 years። የተለያዩ የዜና ምንጮች ላይ ብትሄዱ ጋርዲያን፣ ሮይተርስ፣ ቢቢሲ እነሱ ጋር ብትሄዱ አርሰናሎች ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ አነሱ የሚል ነው። ስለዚህ ትላንትና ያው አርሰናሎች ገና ጨዋታው ሳይጠናቀቅ ነው ኮሜንታተሩ እንደውም ያው ውጤቱ ምንም ሆነ ምንም አርሰናሎች ዋንጫውን እዚህ ያነሳሉ። ከዛ ግን ይህንም ቀይ ማሊያን ነበረ የለበሱት። ስለዚህ ወደ መልበሻ ቤት ሄደው ቀዩ ማሊያ ይቀይራሉ ሲል ነበረ። ከደጋፊዎቻቸው ጋር ሆነው በተለያየ መልኩ ሰለብሬት ሲያደርጉ ወይም ደግሞ ደስታቸውን ሲገልጹ ተመልክተናል። አም ቬሪ ሃፒ ፎር አርሰናል። አርሰናል በጣም ነው ደስ ያለኝ። ኦኬ። ስለዚህ ከዛ በተጨማሪ ምን አለ? ስለዚህ ሚኬል አርቴታ ትላንትና በስተመጨረሻው ቀን በ85 ነጥብ ነው እንግዲህ የፕሪሚየር ሊግ ዋንጫ ቡድኑ እንዲያነሳ ያስቻለው። ከዛ በተጨማሪ ምን አለ? ጋርድ ኦፍ ኦነር ነበራቸው እና የክሪስታል ፓላስ ተጫዋቾች ከጨዋታው ከመጀመሩ በፊት ለእነሱ ጋርድ ኦፍ ኦነር ወይም ደግሞ በክብር ቆመው እነሱን ያው ቻምፒየን ስለሆኑ ሜዳ ላይ ለአርሰናል ያላቸውን ክብር ሲገልጹ ነበረ። የመጨረሻው ፊሽካ ከተነፋ በኋላ የአርሰናል ደጋፊዎች በወንበራቸው ላይ ተቀምጠው ነበረ ዋንጫው ሲመጣ ማለት ነው። ከዛ በኋላ አንጸባራቂው ሲልቨር ትሮፊ ይለናል። አንጸባራቂው ዋንጫ ከክለቡ የአሜሪካ ኮቼርመን ስታን ክሮንኬ እንደዛ መሰለኝ ስሙ የሚባለው እና የእሱ ልጅ ጆሽ አንድ ላይ አብረው ይዘውት መጡ ወይም ደግሞ ለአርሰናል ፕሬዘንት አደረጉላቸው ወይም አቀረቡላቸው። ከዛ ተጫዋቾቹ ነጭና ቀይ ማሊያቸውን ወይም ደግሞ እዚህ ምስሉ ላይ የምንመለከተውን ማሊያ ቀየሩ ማለት ነው። ከዛ ቻምፒዮን የሚለውን ዜማ ወይም ደግሞ የሚለውን ቃል በዜማ ማዜም ጀመሩ። እናም ያው ትናንትና ተጫዋቾቹ የአሸናፊነት ሜዳሊያቸውን ተረክበዋል ማለት ነው። አምበላቸው ማርቲን ኦዴጋርድ በደስታ በተሞላበት መልኩ ነው ዋንጫውን ያነሳው። ከዛ ግን ትልቁ ድል
ለአርቴታ ነበር ነው የሚለው። ለምሳሌ የሮይተርስ ዘገባ አርቴታ ዋንጫውን ይዞ ወደ ደጋፊዎቹ ሄደ። ከዛ በኋላ ኤንጀል ወይም ደግሞ ኖርዝ ለንደን ፎርኤቨር ሰሜን ለንደን ሁልጊዜም ወይም ደግሞ ሰሜን ለንደን ለዘላለም የሚለውን ዘፈን ወይም የአርሰናልን ዘፈን ያው ደጋፊዎች መዝፈን ጀመሩ። ስለዚህ ይህ የስፓኒሹ ወይም ደግሞ ስፔናዊው አሰልጣኝ በተጫዋቾቹ ወደ ላይ እንደዚህ ወደ ላይ ከፍ ከፍ እያደረጉት ነበረ በደስታ። ስለዚህ ሚኬል አርቴታ ለስካይ ስፖርት ምንድን ነው ያለው? there are doubts ጥርጣሬዎች አሉ and understanding that maybe you are not the right person አንተ ትክክለኛ ሰው ላትሆን ትችላለህ የሚሉ ጥርጣሬዎች አሉ። thanks to God that we have done it ይህንን በማሳካታችን እግዚአብሔር ይመስገን በማለት ነው እንግዲህ የተናገረው። ብዙ ደስታ ተሰምቶኛል፣ ብዙ የግልግልም ስሜት ተሰምቶኛል። ብዙ ነገሮችን መቆጣጠር እችላለሁኝ፣ ነገር ግን ከቁጥጥር ውጭ የሆኑ ብዙ ነገሮች አሉ። that's when you need the best people around you ምርጥ የሆኑትን ሰዎች በዙሪያ የምትፈልገው የዛን ሰዓት ነው በማለት ነው ሚኬል አርቴታ የተናገረው ማለት ነው። ስለዚህ ማርቲን ኦዴጋርድ ወይም ደግሞ የመድፈኞቹ አምበል በጣም የተለየ ነው በማለት ነው የገለጸው። ኢት ዋዝ ሶ ስፔሻል ብዙ ስሜቶች የተቀላቀሉበት እና ከዚህ ድል ጀርባ ደግሞ ብዙ ለፍተን የሰራንበት ስራ ውጤት ነው በማለት ተናግሯል። ሰው ኢሞሽናል በጣም ብዙ ስሜት የተቀላቀለበት ነው፣ ነገር ግን በጣም የሚያምር ቀንና ትልቅ ስኬት ነው በማለት ማርቲን ኦዴጋርድ ከጨዋታው በኋላ እንግዲህ ተናግሯል ማለት ነው። ስለዚህ አርሰናሎች ቻምፒየን ስለመሆናቸው ያለው ዜና በአጭሩ ይሄንን ይመስላል። ስለዚህ አሰልጣኛቸው ሚኬል አርቴታ በዚህ ድል ምክንያት ትልቅ ሙገሳዎችን አሁን ሙገሳዎች እየቀረቡለት ነው ያሉት። የተለያዩ ሪፖርቶች ደግሞ የሚነግሩን በተለይ አርሰናሎች እንደ ፈረንጆች አቆጣጠር ከ2004 ወይም ደግሞ ከ22 ዓመታት በኋላ የመጀመሪያ የፕሪሚየር ሊግ ዋንጫቸውን ሲያነሱ እንግዲህ ስሜት የተቀላቀለበት ደስታ አገላለጽ ነው የታየው። ከዛ በተጨማሪ ደግሞ ማክስ ዳውመን ቲኔጀሩ ወይም ትንሹ ልጅ አይደለ የአርሰናል ተጫዋቹ እንግዲህ started in history at 16 years old በ16 ዓመቱ እንግዲህ በአርሰናል የመጨረሻ ድላቸውን በሚያጣጥሙበት ቀን አንድ ላይ ተሰልፎ ስለነበረ እሱም ታሪክ ሰርቷል። አርሰናሎች አሁን በአሁን ሰዓት ላይ ያው ፕሪሚየር ሊጉን አሸንፈዋል፣ አለቀ። አሁን ትኩረታቸውን በሜይ 30 ወይም ደግሞ ቀጣይ ሳምንት ቅዳሜ ዕለት ወደሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ ከፓሪስ ሴን ጀርማን ጋር ወደሚያደርጉት ጨዋታ ትኩረታቸውን የሚያደርጉት ብሎ ነው እንግዲህ ታይምስ የዘገበው። ወደ ትራንስፈር ማርኬት በምንሄድበት ጊዜ እንግዲህ ያው የትራንስፈር ወሬው ወይም ደግሞ የዝውውር መስኮት ወሬው አሁንም አለ። ለምሳሌ ያህል የመሃል ሜዳው ተጫዋች ቲዣኒ ሬንደርስ እሱና ሌሎች በክረምት ሊያስፈርሟቸው ያሰቧቸው የተወሰኑ ተጫዋቾች እንዳሉ እሱ ዜና አለ። ከዛ በኋላ የቀድሞ የአርሰናል የፊት መስመር ተጫዋች ኢያን ራይት ምንድን ያለው ምናልባትም ይህ ድል could be the start of something new አዲስ ደስ የሚል ነገር የምናይበት የዛ ጅማሮ ሊሆን ይችላል በማለት ነው እንግዲህ የተናገረው በአርቴታ አመራር ስር። ከዚህ ቀጥሎ ደግሞ አሁን ስለ ማንቸስተር ዩናይትድ ያለውን ዜና አቀርብላችኋለሁ። በማንቸስተር ዩናይትድ ቤት ዜናዎች አሉ። ከዛ ግን ዋናው የተለያዩ ዜና ምንጮች እየተቀባበሉ እያወሩት ያለው በማንቸስተር ዩናይትድ ቤት የብሩኖ ፈርናንዴዝን ክብረ ወሰን መስበር ነው። ስለዚህ ብሩኖ ፈርናንዴዝ በፕሪሚየር ሊጉ ብዙ የጎል እድሎችን አመቻችቶ በመስጠት ወይም ደግሞ አሲስት በማድረግ ክብረ ወሰን ሰብሯል ማለት ነው። ስለዚህ ብሩኖ ፈርናንዴዝ የፕሪሚየር ሊጉን ሲንግል ሲዝን አሲስት በአንድ የውድድር ዓመት አሲስት ያደረገ ተጫዋችን ክብረ ወሰን ሰብሯል። ስለዚህ ማንቸስተር ዩናይትዶች ትላንትና ብራይተንን 3-0 በፕሪሚየር ሊጉ የመጨረሻ ቀን ማሸነፍ ችለዋል። ስለዚህ እሱም 21ኛ አሲስቱን ወይም ደግሞ 21ኛ ለጎል የሚሆን ኳስ በማቀበል ነው ክብረ ወሰኑን የሰበረው። ያ ብቻ ሳይሆን ትላንትና ብሩኖ ፈርናንዴዝ ጎልም አስቆጥሯል። ስለዚህ አንዱ የማንቸስተር ዩናይትድ ትልቁ ዜና የተባለው ትላንትና ይህ ነው። ስለዚህ ይህ የፖርቹጋሉ የመሃል ሜዳ ተጫዋች እንግዲህ fresh from being named Premier League Player of the Season on Saturday ቅዳሜ ዕለት የፕሪሚየር ሊጉ የውድድር ዓመት የዘንድሮ የውድድር ዓመት ምርጡ ተጫዋች በመባል ነው እንግዲህ የተመረጠው። እናም
እናም ያ ደግሞ እሱ ያቀበለው ኳስ በየርሚ ዶኩ ዩናይትዶች መሪነትን ወይም ደግሞ በትላንትናው ጨዋታ መሪ እንዲሆን ወይም ደግሞ የመክፈቻውን ጎል ማስቆጠር ችሏል ማለት ነው። ስለዚህ የትላንትናው ጎል እንደ ሮይተርስ ዘገባ ከሆነ በጣም ትልቅ ደስታ የተቀላቀለበት ነበረ ይሄ ጎል። ከዛ በተጨማሪ ደግሞ የዩናይትድ ተጫዋቾች ብሩኖ ፈርናንዴዝን እንኳን ደስ አለ ሲሉት ነበረ። ምክንያቱም የመጨረሻው ጨዋታ እስኪደርስ ድረስ 20 ጎሎችን አሲስት አድርጎ ከቀድሞ የአርሰናል እና ከቀድሞ ደግሞ የማንቸስተር ሲቲ ተጫዋች ጋር ቴሪ ሄንሪ ቀድሞ የአርሰናል ተጫዋች ኬቨን ደብሮይነ የቀድሞ የሲቲ ተጫዋቾች ጋር እኩል ሆኖ ነበረ። ስለዚህ ብሩኖ ፈርናንዴዝ ለስካይ ስፖርት ከጨዋታው በኋላ ምንድን ነው ያለው? ኢትስ ግሬት፣ በጣም ጥሩ ነው ወይም ደስ የሚል ነገር ነው። አይ ፊል ቬሪ ሃፒ ፎር ዛት፣ በጣም ደስ ብሎኛል። በዛ የኮራሁበት ጊዜ ነው። ኦብቪየስሊ ኢትስ ናት ሰምቲንግ አይ ውድ ድሪም፣ ያው ሳልሞ የነበረው ነገር አልነበረም። ኦር ቲንክ አባውት አንቲል አይ ጋት ዲስ ክሎዝ፣ እስከዚህ እስክቀርብ ድረስ ሳስበው የነበረም ነገር አልነበረም በማለት ነው የገለጸው። ስለዚህ ዛሬ ያንን በማግኘቴ እድለኛ ነኝ። ጆኒ ኤቨንስም believed more than me in that set piece. We prepared for Patrick because I was not so sure he would be able to score with his head. በጭንቅላቱ ማግባት አለማግባቱን እርግጠኛ አልነበርኩኝም፣ ነገር ግን ጆኒ ኤቨንስ በእኔ እምነት ነበረው በማለት ነው የገለጸው። ስለዚህ I got my assist, but the main thing is we won today and finished very strong. Of course assist አድርጌያለሁኝ፣ ነገር ግን ለኛ እንደ ቡድን ዋናው ነገር ማሸነፋችንና ጠንክረን የውድድር ዓመቱን መጨረሳችን ነው በማለት ነው የተናገረው። ስለዚህ ብሩኖ ፈርናንዴዝ ከዚህ በተጨማሪ ምንድን ነው ያለው? it was very special። ስለዚህ ከቴሪ ሄንሪ እና ከኬቨን ደብሮይነ ጋር አንድ ላይ ያው ቁጥሩን መጋራቱ 20 ጎሎችን አሲስት በማድረጉ በአንድ የውድድር ዓመት ለሱ ስፔሻል ወይም ደግሞ የተለየ ስሜት እንደፈጠረለት ነው የተናገረው። ስለዚህ ምክንያቱም እኛ የምናወራው ፕሪሚየር ሊጉ ትልቅ ነገር ስለሰሩ ሁለት ተጫዋቾች ነው። እናም በፕሪሚየር ሊጉ ታላላቅ ከሚባሉት ተጫዋቾች መካከል ሁለቱ ናቸው በማለት ነው የገለጸው። ስለዚህ ደስታዬን የገለጽኩበት ነገር ሁሌም ተመሳሳይ ነበር። አሁን እዚህ ጋር ምስሉ ላይ እንደምታዩት ነው እንግዲህ ትላንትና ብሩኖ ፈርናንዴዝ ደስታውን ሲገልጽ የነበረው። እናም የጎልን ክሬት ማድረግ ወይም መፍጠር እየተሻሻለ የመጣ ነገር ነው። ትልቁ ልዩነት ግን የቡድን አጋሮቼ ብዙ ጎሎችን ከዚህ በፊት ከነበሩት ጊዜያት ብዙ ጎሎችን ማስቆጠር ችለዋል። እናም ያው ለዛ ክሬዲት አግኝቻለሁ ወይም ደግሞ ለዛ እንግዲህ የሚገባውን ሙገሳ እንዳገኘ ነው የተናገረው። ከዛ በተጨማሪ በማንቸስተር ዩናይትዶች እንግዲህ በፕሪሚየር ሊጉ የዘንድሮ የውድድር ዓመት 3ኛ ደረጃን ይዘው አጠናቀዋል። ይህ ምን ማለት ነው? ከትላንትና ከብራይተን ድላቸው በኋላ ያው ለነገሩ ከብራይተን ድላቸው በፊት በቀደሙ አይደለ ያረጋገጡት፣ ለማየም ትላንትና ብራይተንን አሸንፏል። ከዛ ይሄ ምን ማለት ነው? በቀጣይ የውድድር ዓመት በቻምፒየንስ ሊጉ ማንቸስተር ዩናይትዶች እናገኛቸዋለን። ሌላ ትልቅ ትኩረት ያገኘው የማንቸስተር ዩናይትድን በተመለከተ ዜና የማይክል ካሪክ ነው። ስለዚህ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ ተሹሞ የነበረው ከሩበን አሞሪም በኋላ ማንቸስተር ዩናይትድን ተረክቦ ሲያሰለጥን የነበረው ጊዜያዊ አሰልጣኛቸው ማይክል ካሪክ እንግዲህ ኦፊሻሊ ኮንፈርምድ አስ ፐርማነንት ሄድ ኮች ዋና አሰልጣኝ እንደሆነ በይፋ ተነግሯል። ያም ኢምፕሬሲቭ ተርንራውንድ ማንቸስተር ዩናይትድን የማንቸስተር ዩናይትድን ቤት ሁሉንም ነገር እንዳለ ቀልበሶታል፣ ቀይሮታል። ስለዚህ ሪፖርቶች እንደሚነግሩን ከሆነ እስከ እንደ ፈረንጆች አቆጣጠሩ 2028 ወይም ደግሞ አሁን 2026 ላይ ነን 23 እንኬት አመጡት 2026 ላይ ነን ያለ ነው። ስለዚህ እስከ 2028 ድረስ ወደ 2 ዓመት የሚጠጋ ኮንትራት ነው እንግዲህ በቋሚነት የማንቸስተር ዩናይትድ አሰልጣኝ ሆኖ እንግዲህ የተመደበው። እናም ካሪ ከብራይተን ጨዋታ በኋላ ምንድን ነው ያለው? ዩናይትዶች ጠንካራ መሰረት አላቸው። ስለዚህ ያንን ጠንካራ መሰረት ይዘው ነው ወደ ቀጣዩ ውድድር ዓመት የሚሄዱት በማለት ተናግሯል። እንደ ሻ ሌሲ፣ ታይለር ፍሬቸር እና ሌኒ ዮሮ የመሳሰሉት ወጣት ተጫዋቾችም አድናቆት ሲቻራቸው ነበረ። በተለይ በዘንድሮው የውድድር ዓመት የመጨረሻ ጨዋታ ላይ ከተሳተፉ በኋላ እናም የማንቸስተር ዩናይትድ ደጋፊዎች ኔክስት ጀኔሬሽን ወይም ደግሞ በአዲሱ ትውልድ ላይ ተስፋ እንዳላቸውም ተዘግቧል። ከዛ በተጨማሪ የማንቸስተር ዩናይትድ ትራንስፈር ዜና በተመለከተ የተወሰኑ ወሬዎች አሉ። ለምሳሌ ካሰሚሮን የሚተኩ ተጫዋቾች እነማን ሊሆኑ እንደሚችሉ፣ ለምሳሌ ሳንድሮ ቶናሊ
እና የአትላንታው ደግሞ ኤደርሰን ከማንቸስተር ዩናይትድ ጋር ስማቸው የተያያዙ ተጫዋቾች ናቸው። ሉክ ሻም ከማንቸስተር ዩናይትዶች ጋር በማንቸስተር ዩናይትድ ቤት ጨዋታዎችን በጨዋታዎች ከተሳተፉ ተጫዋቾች መካከል አንዱ ሆኖ ተነስቷል። ስለዚህ የማንቸስተር ዩናይትድ ዜናዎች ባጭሩ ይህንን ይመስላሉ ማለት ነው። አሁን ደግሞ የምንሄደው ወደ ሊቨርፑል ዜና ነው። ስለዚህ መጀመሪያ ስክሪኑን ሼር ላድርጋችሁ። ኦኬ። ስለዚህ ያው ወደ ሊቨርፑል በምንሄድበት ጊዜ ትላንትና ሊቨርፑሎች የነበራቸውን ጨዋታ ከብሬንፈርድ ጋር የነበራቸውን ጨዋታ አንዳቻ ነው የወጡት። በመጨረሻ የዘንድሮ የፕሪሚየር ሊግ የውድድር ዓመት ላይ እንግዲህ ያደረጉት ጨዋታ አንዳቻ ተጠናቋል። ቢሆንም ግን የቻምፒየንስ ሊግ ኳሊፊኬሽናቸውን አረጋግጧል። በቀጣይ ዓመት የሊቨርፑሎችን በቻምፒየንስ ሊግ ተሳትፎ የምናያቸው ነው የሚሆነው። ስለዚህ ለሊቨርፑል ከርቲስ ጆንስ ያስቆጠረ ሲሆን ሊቨርፑሎች 1-0 ሲመሩ ነበረ። ከዛ ግን ኬቨን ሻድ መሰለኝ ስሙን ምንድን ነው ሂዝ ላስት ኔም፣ እሱ ለብሬንፈርድ ያቻነቱን ጎል አስቆጥሯል። ሊቨርፑሎች በቀጣይ ዓመት የቻምፒየንስ ሊግ ተሳትፏቸውን ከማረጋገጣቸው በተጨማሪ ግን ትኩረት የሳበው ነገር ምንድን ነው? ስሜት የተቀላቀለበት የሞሐመድ ሳላህ እና የአንዲ ሮበርትሰን ስንብት ነው። ሁለቱም ትላንትና በአንፊልድ በሊቨርፑል ማሊያ የመጨረሻ ተሳትፏቸውን ያደረጉት። ሞሳላ ከሜዳ ሲወጣ እንባ ተናንቆት ነበር። በቃ ቪዚብሊ ሲታይ ነበር። ምንም የሆነ በደንብ ማየት ራሱ አያስፈልግም ነበረ። ደጋፊዎች ተነስተው ነበር ለሞሳላ ሲያጨበጭቡ የነበረው እና እሱ በጣም ስሜታዊ ሆኖ ታይቷል። በቃ አይኖቹን ባቀርቅረው ታይቷል። ያንንም አይኖቹን ሲያቀረቅሩ እንደነበረ የተለያዩ ዘገባዎች እንደ ሮይተርስ እንደ ዘ ጋርዲያን ሲዘግቡት ነበር። እሱ ብቻ ሳይሆን ያው ትናንትና ከርቲስ ጆንስ ለሊቨርፑል ጎሉን ቢያስቆጠርም ሞሳላ ለከርቲስ ጆንስ ኳሱን አመሻሽቶ ያቀበለው እሱ ነበር። ስለዚህ ለምሳሌ የሮይተርስ ዘገባ ምንድን ነው የሚለን? ኪንግ ሳላ ንጉሱ ሳላ ሳይንስ ኦፍ ዊዝ አሲስት በማድረግ ነው የወጣው ወይም የለቀቀው ወይም የተሰናበተው የሚል ትርጉም ይኖሯል። ኢሞሽናል ሊቨርፑል ስዋን ሶንግ። ስለዚህ በቃ ስሜት በተቀላቀለበት ደግሞ የሊቨርፑል ደጋፊ ባትሆኑ ራሱ እንዲሁ ለእግር ኳሱ ፍቅር ያለን ሰዎች ራሳችን የሆነ የሚረብሽ ስሜት ነበረ። እንግዲህ ትላንትና ሞሳላ አሲስት ካደረገ በኋላ እንግዲህ በስቲቨን ጄራርድ ተይዞ የነበረውን ክብረ ወሰን ነው ትላንትና የሰበረው። ስለዚህ ከዛ በተጨማሪ ሞሳላ በተደረገለት ቃለ መጠይቅ ያው ሊቨርፑል ቤት ስላሳካው ድሎች ሲያወራ ነበረ። ከዛ በተጨማሪ ምን አለ ሳላ ከተናገረው ነገር የተወሰነ ነገር ልንገራችሁ። I think I cried more than in my whole life። በህይወቴ ካለቀስኩባቸው ጊዜያቶች በጣም ብዙ ያለቀስኩ ይመስለኛል። ስሜታዊ ሰው አይደለሁኝም። ወጣትነታችንን እዚህን ያሳለፍነው ከመጀመሪያው እስከ መጨረሻው ድረስ ሁሉንም ነገር በአንድ ላይ ያሳልፈናል። ቡድኑ ወደ ነበረበት ቦታ መልሰነዋል በማለት ነው እንግዲህ ሞሳላ ከጨዋታው በኋላ ለስካይ ስፖርት የተናገረው። በ83ኛው ደቂቃ ደግሞ ጭራሽ ስሜት የተቀላቀለበት ነገር ነበረ። አንዲ ሮበርትሰን እንደ ሞሳላ አይነት ትራንስፈር በሞሳላ ተመሳሳይ አይነት ነው ትራንስፈር ዊንዶ ሳይን ያደረገው የሚፈረመው። ስለዚህ ኦልሶ ቱ ኪዝ ሊቨርፑልን ተሰናብቷል እሱም እና ልክ እንደ ሞሳላ ይህን የስኮትላንዳዊውን ተከላካይ መስመር ተጫዋች ደጋፊዎች ድጋሚ ተነስተው ሲያጨበጭቡለት ነበረ። ስለዚህ ያው ጨዋታው ሊቨርፑሎች የቻምፒየንስ ሊግ ተሳትፏቸውን ማረጋገጣቸውን ወይም ደግሞ ተሳትፎ በሚቀጥለው ዓመት እንደምናያቸው ከተረጋገጠ በኋላ እንግዲህ ለሊቨርፑሎች ደስ የሚል ቢሆንም የእነዚህ ሁለቱ ተጫዋች አለመኖር ደግሞ የሊቨርፑል ደጋፊዎችን ትንሽ ልብ የሰበረ ያስከፋ ነገር ነው። ስለዚህ ምንድን ያለው ሞሳላ በቃ ይሄ ህይወት ነው ያለው። ወደኋላ ተመልሼ ሳየው ከምፈልገው በላይ ነገሮችን ያሳካሁት፣ ሁሉንም ነገር አሸንፈናል። ከደጋፊዎች ጋር ደጋፊዎች ለኛ ያላቸውን ፍቅር ተመልክተናል።
እናም ያ ደግሞ ለእኔ ከምንም የበለጠ ነገር ነው በማለት ነው የተናገረው። ስለዚህ ከዚህ ርቅ ይገኛለሁ ከአሁን በኋላ ሁሌ ወደዚህ ልጎበኝ በመጣሁ ቁጥር ግን ስሜታዊ ሆናለሁ። ቡድኑ በዚህ ሁኔታ እንደሚቆይ ተስፋ አደርጋለሁኝ። ለሁሉም ነገር ሲታገል ቡድኑን ማየት እፈልጋለሁ በማለት ነው እንግዲህ ሞሳላ የተናገረው። ሌሎች አጠር አጠር ያሉ ዜናዎች ምንድን ናቸው? ዋና አሰልጣኛቸው ኤርነ ስሎት እንግዲህ በቀጣይ ውድድር ዓመት የሊቨርፑል አሰልጣኝ ሆኖ ይቆያል። ያው ይሄም የሚሆነው ብዙ ሊሰናበት ይችላሉ የሚሉ ጥያቄዎች እንዳሉ ሆኖ ነው። ስለዚህ እንደሚቆይ ነው የተረጋገጠው። ምክንያቱም እስካሁን ድረስ አልተሰናበተም። እናም ሊቨርፑሎች የተወሰኑ ተጫዋቾችን የማስፈረም እቅድ እንዳላቸው እንግዲህ ከተለያዩ የዜና ምንጮች እንትን ብለዋል፣ እየዘገቡ ነው። ስለዚህ እሱን ሜይ ቢ በሌላ ቀን ልነግራችሁ እችላለሁኝ። እናም ሊቨርፑሎች የ2026/27 አዲዳስ የሜዳ ላይ ማሊያቸውን ከብሬንፈርድ ጋር ትላንትና በአንፊልድ ሲጫወቱ አስተዋውቀዋል። ደጋፊዎች እና የስፖርቱ ኤክስፐርቶች ደግሞ እነሱ ሞሳላና ሮበርትሰን ከሄዱ በኋላ ምን ሊፈጠር እንደሚችል እንግዲህ የተለያየ ሀሳብ አንስተው እየተነጋገሩ ነበረ። አንዳንዶች ምንድን ነው ያሉት? ሊቨርፑሎች በመጪው የክረምት የዝውውር መስኮት ቡድኑን ለመገንባት የሚያስችላቸውን ትራንስፈር ወይም ደግሞ ዝውውር እንደሚያደርጉም ሲያወሩ ነበረ። የቀድሞ አሰልጣኝ ጆርዳን ሄንደርሰን ወደ አንፊልድ ተመልሶ ከዛ በኋላ ደጋፊዎች እሱንም በደንብ በሞቅታ ሲቀበሉት ነበር ማለት ነው። ሊቨርፑልን በተመለከተ አርሰናልን በተመለከተ ይህንን ይመስላል። ስለዚህ በነገራችን ላይ ሌላ ያልነገርኳችሁ ነገር ሊቨርፑልን በተመለከተ ትላንትና ደጋፊዎች ሜዳ ውስጥ ሲያለቅሱ ነበረ። ኤርነ ስሎት ይቆያል። እናም በቀጣዩ የውድድር ዓመት ሊቨርፑሎችን አስፈሪ ሆነው ልናያቸው እንችላለን። ያለችን ጊዜ ይህች ነች። የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ። አርሰናሎች እንኳን ደስ አላችሁ። ማንቸስተር ዩናይትዶችም እንደዛው፣ ሊቨርፑሎችም በቀጣዩ ውድድር ዓመት በቻምፒየንስ ሊግ ስለምናያችሁ እኔ በበኩሌ ደስ ብሎኛል። እስኪ የነገ ሰው ይበለን።